ክልል መሆን ብቻ አይደለም መገንጠል ይችላል። ሰው ትግራይ አሁን ራያም ይባላል። ራያ ገነጠላለሁ እኔ ራሴ ቻልኩ ብሔር ነኝ ካለ ፌደሬሽን ምክር ቤት አዎ ብሔር ነኝ ካለው ከትግራይ ወጥቼ ከአማራ ጋር ወይም ለብቻ ይሆናለሁ ብቻ ሳይሆን ከኢትዮጵያ ገነጠላለሁ ማለት ይችላል። እንደኔ መንግስት አሳታፊ ሆነ ተቻችሎ የሚዘልቅ የሌለ ወደ 12 ገደማ ፖለቲካ ፓርቲዎች ጋር አብሮ እየሰራ ያለ መንግስት የት አለ? እንደዚህ የተቻቻልንበት ዘመን የለም ይላሉ እኮ። እኮ ማስረጃ ነው እየፈለክ ያለሁት። አዎ አብሮ እየሰሩ ነው። ማስረጃ ብትሰጠኝ ነበር መሰለኝ። አብሮ እየሰሩ ነው። ማስረጃ ሊሆን አይችልም። ማን ተቃዋሚ ፓርቲዎች አብሮ እየሰሩ ነው እኮ መንግስት ጋር ዜማ አብን እየቀጠል ይችላል። ችግር መፍታት ምን ፈልገው በሲቪል ዲስኦቢዲየንስ እንኳን አይደለም በጥይት በቃ የታሪካችን ነው። እንደ ኢትዮጵያ የጦርነት ታሪክ ያለው ሀገር የለም። እስካሁን እኮ አላረፍንም። ከድሮ ጀምሮ እስካሁን ጦርነት ውስጥ ናለን። ለምንድን ነው የኢትዮጵያ ሕዝብ የሁሉ መከራ አልፎ ለምንድን ነው እርስ በርሱ ማጨፋጨፉ? ፖለቲከኞቻችን ብዙ ጊዜ ተጨፋጨፉ ብለውን ያውቃሉ። አዲስ አበባ የሚል አንድ ብሔር ፌዴሬሽን ምክር ቤት ቢያቀርብ ተቀባይነት ላያገኝ የሚችልበት ምክንያት አለ። ለምንድን ነው ኤርትራ ከኢትዮጵያ መለየት ያቃታት? ለምንድን ነው እስካሁን ያልተለያየ ነው? አስበው፣ በኢህአዴግ ጊዜ ከባድ ውጊያ ተካሂደዋል። አሁን ብልጽግናዎች ከመጡ በኋላ ደግሞ አስበው ኤርትራ ከብልጽግና ጋር ሆነው ትግራይን ሲወጋ፣ አሁን ደግሞ ቲፒኤልኤፎች ከኤርትራ ጋር ሆነው ብልጽግናን ይወጋሉ። የኢትዮጵያ ህዝብ ሃይማኖተኛ ነው። የኢትዮጵያ ህዝብ ሃይማኖተኛ ስለሆነ መንግስትን ከእግዚአብሔር ጋር ያያይዛል። እግዚአብሔር መንግስት የእግዚአብሔር ፕሮዳክት ነው፣ የእግዚአብሔር ፈቃድ ውጤት ነው። አብይ አህመድ እግዚአብሔር ነው የመደባቸው ብሎ ያስባል የኢትዮጵያ ህዝብ። ትግራይ እኮ ግለሰብ አይደለም። ትግራይ የኢትዮጵያ አካል ነው። እየተቆጣ ሁሉ ይጠፋ የምትለው ከሆነ ትግራይ ብቻ ነው እንዴ የተቆጣው? እንዴ የት ላይ ተቀምጠው ነው እነዚህ ባለስልጣናት እያወሩ ያሉት? ኦሮሚያ ገነጠላለሁ እያለ አይደለም እንዴ? አማራ እንኳን ራሱ አሁን የት እንደደረሰ እያየን እንዴት በዚህ ደረጃ በዚህ ሰዓት ልክ የግል ጉዳይ አድርገው በቃ ልክ ምቀኞች የኛ ስልጣን እንዳይረጋጋ ለማድረግ እኮ ነው። ስትፈልጓት ትገነጠሉ እንዴት ይባላል? እንዴት ነው መንግስትና ሃይማኖት፣ መንግስትና እግዚአብሔር አንድ ናቸው። መንግስት የእግዚአብሔር ተወካይ ነው። ኢትዮጵያ ህዝብ አድሞ ያውቃል። ይህ ሁሉ መከራ እየደረሰበት እኮ ለእግዚአብሔር ሰጥቶ ነው እየኖረ ያለው። እንዴ ለምን ሱዳንንና ኬንያን አናይም? ነዳጅ ተጨመረብኝ ብለዋል የሚያብደው ሌላ ሀገር። ግን በጣም የሚገርም ኢትዮጵያ ግን መሪዎቻችን በጣም ግድ የለሽ ከመሆናቸው የተነሳ ጭራሽ ህዝቡን መውቀስ ነው። ጭራሽ በተገላቢጦች ምን አይነት ህዝብ ነው ማያመሰግን ይባላል። በጣም የማይገባ ማለት ልክ ህዝቡ ለምኖ በእናታችሁ ግዙን ብሎ ያስቀመጣቸው ይመስል ጭራሽ ዞራ ህዝቡ እየከፋው አይደለም ስትል ይህ የመከራ ህይወት የሚኖር ህዝብ እግዚአብሔርን ለምኖ አምኖ ተመስገን ብሎ እየኖረ ያለ ህዝብ መልሰህ ፖለቲከኞቻችንና ህዝባችን የተለያዩ ናቸው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራሳቸውን እድል በራሳቸው የመወሰን እስከ መገንጠል ይላል። ግን ትግራይ ያንን ሊያንሳ ቢል ላያደርግ የሚችልበት ምክንያት አለ ይላል በመጽሐፉ። ምክንያቱም ክልል ስለሆነ የኢትዮጵያ ደግሞ ብሔር ብሔረሰቦችን መሆን አለበት። ትንሽ ብናፍታታው ደስ ይለኛል። አሁን ትግራይ ስንል ማንን እያልን ነው? ህብረተሰቡን ነው? ልሂቁን ነው? ገዢውን አካል ነው? ማን ነው? እሱ እኔ አይደለሁም እያወራ ያለሁት። እሱ ኢህአዴጎች ራሳቸው የጻፉት ህገ መንግስት የሚያወራውን ነው። አንቀጽ 47 ላይ ምንድን ነው የሚለው? ክልሎች የብሔር ብሔረሰቦች ህዝቦች መኖሪያ ናቸው። በእኔ አማርኛ ማለት ሚኒንግ አንድ ክልል አንድ ብሔር ብቻ አይደለም ነው። በአንድ ክልል ውስጥ ከአንድ በላይ ብሔር ብሔረሰቦች ህዝቦች አሉ ማለት ነው። እንደዛ ከተባለ ህገ መንግስቱ እንደዚህ ካለ ህገ መንግስቱ ክልሎችን ነው ያወቀው። እነዚህ ክልሎች ብሔሮች ናቸው አላለም። አክቹዋሊ አይደሉም። የብሔር ብሔረሰቦች ህዝቦች ቤቶች ናቸው አሉ። ሲሚላርሊ ትግራይ ውስጥ ትግራይ ክልል ነው እንጂ ብሔር አይደለም። ኦፍኮርስ መንግስታቱ ታዝበህ ከሆነ የክልል መንግስታት ራሳቸውን ብሔራዊ ነው የሚሉት። የሌለ ነው እሱ ህገ መንግስቱ አያውቀውም። ብሔራዊ ማለት ብሔር ነን ማለታቸው ከሆነ ይህ የትግራይ ብሔራዊ ክልላዊ መንግስት፣ የአማራ ብሔራዊ ክልላዊ መንግስት፣ የኦሮሚያ ብሔራዊ ክልል በጣም ይወዷታል ያችን ብሔራዊ። እሱ ምን ለማለት ነው? ክልሉና ብሔር አንድ ነው ለማለት ፈልገው ነው። ግን አይደለም ማለት ህገ መንግስቱ አንድ አይደለም ነው የሚለው። ትግራይ ውስጥ ለምሳሌ ቅማንት ብሔር ነኝ ብሎ ብሔር መሆኔን ይወቅልኝ ብሎ ማመልከቻ አስገብቶ ነህ ተብለዋል። ቅማንት አማራ ውስጥ ነው ያለ። ሲሚላርሊ ደቡብም እንደዚሁ ስልጤዎች ጠይቀዋል። ፌዴሬሽን ምክር ቤት
ስልጤነታችን ይታወቅልን ብለው አቅርበዋል። አንድ ሬኮግናይዝ ተደርገዋል። አሁን ስልጤዎች መገንጠል ይችላሉ ማለት ነው። ይችላሉ። አዎ፣ ግን የሚችሉት እንደ ብሔር ነው። እንደ ክልል ከሆነ እንደ ብሔር ከሆነ ሪኮግናይዝ እወቅሉን ብለው አቅርበው ታውቆላቸዋል። ብሔር ናችሁ ተብለዋል ማለት ብሔር ብሔረሰብ ህዝብ ያው ሶስቱ አንድ ነው ናችሁ ተብለዋል አይደለ? ከተባልክ መገንጠል ትችላለህ። ክልል መሆን ብቻ አይደለም መገንጠል ትችላለህ። ሰው ትግራይ አሁን ራያም ይባላል። ራያ እገነጠላለሁ እኔ ራሴ ቻልክ ብሔር ነኝ ካለ ፌዴሬሽን ምክር ቤት አዎ ብሔር ነህ ካለው ኢትስ ኦቨር። ከዛ እገነጠላለሁ ከትግራይ ወጥቼ ከአማራ ጋር ወይም ለብቻ ይሆናለሁ ብቻ ሳይሆን ከኢትዮጵያ እገነጠላለሁ ማለት ይችላል። በጣም እኮ የሚደንቅ ነገር ነው። ህገ መንግስት እንደዚህ ነው የሚለው። ማንኛውም ብሔር ብሔረሰብ ህዝብ መገንጠል ይችላል። የፌዴሬሽን ምክር ቤቱ ነው ህገ መንግስቱ የሚተረጉመው እና ራያን ብሔር ነህ ካለው አውቶማቲካሊ ራያ የመገንጠል ጥያቄ ማንሳት ይችላል። ከዛ በኋላ የማጆሪቲ የቁጥሮች ጉዳይ ነው የሚሆነው። ሪፈረንደም ይደረጋል፣ ይገነጠላል። ትግራይ የተለያዩ ብሔር ብሔረሰቦች የሚኖሩበት ክልል ነው። ትግራይ እንደ ትግራይ የብሔር ጥያቄ ማንሳት አይችልም አንለስ እነዚህ ትግራይ ውስጥ ያሉ ብሔር ብሔረሰቦች ህዝቦች አንድ ላይ አንድ ብሔር ብሔረሰብ ህዝብ ነን ካላሉ በስተቀር። ብሔር ቅድም ጠቃቅሰነዋል። በእርግጥ አሁንም የስልጤና ነሱት ጥሩ ምሳሌ ነው። ለምሳሌ አዲስ አበባ ነው እንውሰድ። አዲስ አበባ ህዝብ አዲስ አበቤ የሚል አንድ ብሔር ፌዴሬሽን ምክር ቤት ቢያቀርብ ተቀባይነት ላያገኝ የሚችልበት ምክንያት አለ። አዎ አለ። ለምሳሌ የቋንቋ ጥያቄ ሊያነሳ ይችል ይሆናል። አማርኛ የጋራ መግባቢያ ስለሆነ ይሄ የአይደንቲቲ ጥያቄ እሱ ላይ ነው እንግዲህ። በእርግጥ ያው የድሬዳዋና አዲስ አበባ ያላቸው አወቃቀር ከሌሎች ክልሎች የተለየ መሆኑ ይገባኛል። ግን በጽንሰ ሀሳብ ደረጃ እንድናወራው ስለፈለኩ ነው። ክልል ውስጥ አለመሆኑ የራሱ የሆነ ችግር እንዳለው ይገባኛል፣ የብሔርነት ጥያቄ ላለማቅረቡ። ግን በህግ የሚያስኬደው ነገር የለውም። አሁን የአዲስ አበባ የሆነ ህብረተሰብ እኮ ያኛው የ39 ላይ ያለው ትርጉም አለ አይደል? ብሔር ብሔረሰብ ህዝብ ማለት ምን ማለት እንደሆነ ያወራል አይደል? እነዛ ክራይቴሪያዎች እንደ አይነት ቋንቋ፣ እንደ አይነት አይደንቲቲ ምን የሚሉ ነገሮች ያሟላሉ የሚለው ጥያቄ የሚመልሰው ማን ነው? ፌዴሬሽን ምክር ቤት ነው። ያሟላሉ ካለ ኦፍኮርስ ብሔር ይሆናሉ ማለት ነው። ጥሩ። የትግራይን መገንጠል ሀሳብ በተመለከተ ከዓለም አቀፍ ተሞክሮች ምን ትማራለች በሚል የተለያዩ ተመሳሳይ የመገንጠል የነፃነት ወዘተ ታሪኮችን ይዘረዝሩና ገጹ 236 ላይ ከአብዛኞቹ አውድ ወይም ኮንቴክስት በመነሳት ተግባራዊ ትምህርት እንደማታገኝበት ይገልጻሉ። ባንግላዴሽ ምናልባት የሆነች ትምህርት ሊወሰድባት ይችላሉ ይላሉ። ከአብዛኞቹ መውሰድ ያልቻለችውና የማትችልበትና ከባንግላዴሽ የተወሰነ ትወስድበት የምትችልበት ምክንያት ምን ይሆን? ብዙዎቹ ከታሪኩ ነው እንግዲህ የተለያየ ታሪክ ነው ያለው ነው። ብዙዎቹ ከኮሎኒያሊዝም ጋር የተያያዘ ታሪክ ነው ያላቸው። እሱ ከትግራይ ጋር ተያያዥነት ያለው። የባንግላዴሽ ለየት የሚያደርገው ኦልሬዲ ነፃ ከወጣ በኋላ ከኮሎኒያሊዝም ነፃ ወጥቶ ህንድና ፓኪስታን ነፃ ከወጡ በኋላ ነው የተለያዩት። ከሃይማኖት ጋር በተያያዘ ችግር ይመስለኛል። እና ፓኪስታንና ህንድ ተብለው ለሁለት ከተከፈሉ በኋላ ባንግላዴሽ ፓኪስታን ስር ነበረ። ሲኖሩ ነፃ ሆኖ ማለት ነው። ኮሎኒያሊዝም ኦልሬዲ ነፃ ሆኖ ሲኖሩ ተጨቆን ብለው ነው ባንግላዴሾች እንቅስቃሴ የጀመሩት የመገንጠል። ሲሚላርሊ ከኢትዮጵያ ጋር የሚገናኝ ማለት ነው። አንድ ሀገር ከተፈጠረ ከሆነ በኋላ ከዛ ባለው የአስተዳደር ችግር ምክንያት እገነጠላለሁ ብሎ የተገነጠለ እና ትንሽ አርምድ ስትራግል የነበረበት ስለሆነ ከዚህ ጋር መያያዝ ይችላል ነው። ይሄ እንግዲህ ዝም ብሎ እንደ ጭብጥ እንደ ፋክቹዋሊ ስታየው ማለት ነው። ሂስትሪው ግን የተለያየ ነው። በአጠቃላይ ብቻ የዓለም ኤክስፒሪየንስ የሚያሳየው ትግራይን ፌቨር የሚያደርግ አይደለም ነው።
በአጠቃላይ በተለይ ሊጋሊ ስታየው ከባድ ቻሌንጅ ይገጥመዋል ነው። ትግራይ ይገነጠላለሁ ቢል ሪኮግናይዝ የመደረግ እድሉ በጣም ሊሚትድ ነው ለማለት ነው። በዓለም አቀፍ ደረጃም አሁን ከምትገኝበት ችግር እንዴት ትውጣ በሚለው ስር ፌዴሬሽን ጉዳይ፣ የኮንፌዴሬሽን እና የሀገረ ትግራይ ጉዳይ ይጠቀሳሉና ይሄ የፌዴራል ህገ መንግስቱን የማቻቻል ንድፍን በሚያካትት መልኩ ማሻሻል አንደኛው አማራጭ እንደሆነ ይጠቀሳል መጽሐፉ ላይና እስቲ ከዚህ እንጀምር። ሁለቱን ኮንፌዴሬሽን እና የሀገረ ትግራይ ጉዳይ እንመለስበታለን። ይሄ አቻቻይ የማቻቻል ንድፍን የሚያካትት ስንል ምን ማለታችን ነው? የትግራይ ተሰሚነት ከፍ ይበል ሲባል አሁን በትክክል ውክልና አላገኘችም እንደማለት ነው እና ቪቶ ፓወር ኑሮ እንደማለት ነው። ድምፅን በድምፅ የመሻር እሱ አስዩም ያደረገው ነው መሰለህ። ይሄ የብሔር ፌዴራሊዝሙ ቀጥሎ ማለት ነው። አሁን በዚህ ኢትዮጵያ ውስጥ ባለው እውነታ እዚያ አሁን ተግባር ላይ የዋለው የብሔር ፌዴራሊዝም እና አሁን ዛሬ ባለንበት የሰላም እና የግጭት ህይወት ማቻቻል ምን ማለት ነው? እኛ መቻቻል የምንችል ሰዎች ነን ወይ? የኢትዮጵያ ፖለቲከኞች መቻቻል የሚል ነገር ሲስተማቸው ውስጥ አለ ወይ? ባይዘው የለም። መቻቻል የሚባል ነገር ህይወታችን ውስጥ የለም እኮ። እንዴት ማለት ፖለቲካል ህይወታችን ነው እያልኩ ያለው። ዩኒት ሪመምበር ዛት ማህበራዊ ህይወታችን እያልኩ አይደለም፣ ወይም ሃይማኖታዊ ህይወታችን ወይም ባህላዊ እያልኩ አይደለም። የፖለቲካ ህይወታችን ነው፣ የፖለቲካ ካልቸራችን ነው እያወራ ያለሁት እና የፖለቲካ ካልቸራችን ከመንግስት ጋር የተያያዘ ነው። የፖለቲካ ድርጅቶቻችን መንግስት እንደ ፖለቲካ ድርጅት ወይም ተቃዋሚ የፖለቲካ ድርጅቶች ብትወስዳቸው በኢትዮጵያ ታሪክ ውስጥ ፖለቲከኞች ተቻችለው አያውቁም። ምንም ኤግዛምፕል የለንም። ሲሪየስ ላነሳ እችላለሁ። የኔ እንትን ሳይሆን ብታነሳ ደስ ይላል። አሁን ከሰሞኑ እንኳን ፓርላማ ነበር ቃለ መጠይቅ ከማድረጋችን በፊትና በጠቅላይ ሚኒስትሩ የሚመሩት መንግስት ደጋግመው ያው በእርግጥ ራሳቸው መንግስት ነው የሚያወድሱት እንደኔ መንግስት አሳታፊ የሆነ ተቻችሎ የሚዘልቅ የሌለ ወደ 12 ገደማ ፖለቲካ ፓርቲዎች ጋር አብሮ እየሰራ ያለ መንግስት የት አለ? እንደዚህ የተቻቻልንበት ዘመን የለም ይላሉ እኮ። ሀሳቡን ገዛዋለሁ አልገዛውም ሌላ ጉዳይ ሆኖ እንዲህ የሚል ናሬቲቭ አለ ልፈልጌ ነው። እኔ እኮ ማስረጃ ነው እየፈለግኩ ያለሁት። እኔ ማስረጃ የምትሰጠኝ ነበር የመሰለኝ። አብረው እየሰሩ ነው። እሱ ማስረጃ ሊሆን አይችልም። ማን ተቃዋሚ ፓርቲዎች አብረው እየሰሩ ነው እኮ መንግስት ጋር ለጥራላ በስም ጠራ ነው ዜማ አብን ብዬ ልቀጥል እችላለሁ። እሱ ከሆነ መቻቻል የምትለው ፋይን። እኔ እንደ ሀሳብ የኛው ናሬቲቭ ነው ያቀረብኩት። ወይ እኔ መቻቻል አለ ብለው የሚናገሩ ሰዎች የሉም አላልኩም። መቻቻል እኔ በሚገባኝ መልኩ መቻቻል ማለት ለምሳሌ ኢትዮጵያ ውስጥ አሁን ኮንፍሊክት አለ። ኦኬ የተለያየነን ሲሉ የነበሩ ፓርቲዎች አንድ ላይ አይሆኑም አላልኩም። ሱማ ቅንጅቶች ምን የሚባልም ነገር ማት ጊዜ ኢትዮጵያ ውስጥ ሆነዋል። የተለያዩ ድርጅቶች አንድ ላይ ሲመጡ ግን አንድ ላይ መጥተው ቁም ነገር ሲሰሩ ነው አይቻልም። መጨረሻ አክቹአሊ እርስ በርሳቸው ሲደባደቡ ነው ማቀው። ይሄ ብዙ ኤግዛምፕሎች መጥቀስ ይቻላል። ሁሉም አንድ ላይ መጣን ያሉ ድርጅቶች ለተወሰነ ጊዜ ከኤሌክሽን ጋር የተያያዘ ምን ሊሆን ይችላል? የተወሰነች ሚኒማም ኢንትረስት፣ ጊዜያዊ ኢንትረስት፣ እሱም ቢሆን ለማስመሰል እንጂ ጄኒን የሆነ ዲሲፕሊን የሆነ ድርጅት እኔ አይቻልም በኢትዮጵያ ታሪክ ውስጥ። እሱ አይደለም ግን እኔ ዋናው ከኢትዮጵያ ታሪክ ጋር ማያያዝ የምፈልገው እሱ አይደለም። ኮንፍሊክቱን ነው እኔ ማያያዝ የምፈልገው። ሚኒንግ ችግር መፍታት የምንፈልገው በሲቪል ዲስኦቢዲየንስ እንኳን አይደለም፣ በጥይት በቃ የታሪካችን ነው። እንደ ኢትዮጵያ የጦርነት ታሪክ ያለው ሀገር የለም። እስካሁን እኮ አላረፍንም። ከድሮ ጀምሮ እስካሁን ጦርነት ውስጥ ናለን። ሰላም የሆንባቸው ጊዜያቶች
በአመታት የሚቆጠሩ ናቸው። እንግዲህ የሀገር ታሪክ አስበው። በአመታት ማለት ለምሳሌ በኢህአዴግ ጊዜ ትንሽ ሰላም ተፈጥሮ ነበር። ልክ መንግስታት ሲቀየሩ የመጀመሪያዎቹ አመታት አካባቢ አለቀ እና ለምንድን ነው ፋንዳሜንታል ዲፍረንስ ካለ ማለት ነው። መሰረታዊ የሆነ ልዩነት አለን ካሉ ቁጭ ብለን እንወያዩ ቢሉም ውሸት ነው። ዝም ብሎ እኔ እኮ መወያየት ፈልጋለሁ ለማለት ካልሆነ በስተቀር ውጤት ያየንበት እሱ ነው መቻቻል ማለት። መቻቻል ማለት እኮ የምትፈልገውን ሰው ጓደኛ ማድረግ ማለት አይደለም። የማትፈልገውን ሰው ጓደኛ ማድረግ ማለት ነው መቻቻል። እና እንደሱ አይነት ነገር ኢትዮጵያ ውስጥ እያየሁ አይደለም። እዛው የፌዴሬሽኑ ሀሳብ ጋር ከመቻቻል ባለፈ ትግራይ የተሻለ መብት ኑሯት የሚል ሀሳብ አለና ምን ማለት የተሻለ መብት ማለት እኮ ልክ እንዳልኩ ነው። ለምሳሌ አሜሪካ ብትወስድ አሜሪካን ቪቶ ፓወር አላቸው። ድምፅን በድምፅ የመሻር ክልል ስቴቶቹ ግን ከዛ በላይ እንደነ ይሄ ዳይቨርሲቲ ያላቸው አሜሪካውያን ስቴቶች ናቸው እንጂ ይሄ ኤትኒክ ዳይቨርሲቲ ያላቸው። ለምሳሌ እንደነ ስዊዘርላንድ ስትወስድ፣ እንደነ ቤልጂየም ስትወስድ የተለያየ ቋንቋ የሚናገሩ የተለያዩ ብሔሮች አሏቸው ወይ ብሔረሰቦች ነው። እዛ ላይ ነው እንግዲህ ሰርተዋል የሚባለው ይሄ የመቻቻል ፖለቲካ። እነሱ ጋር ለምን ሰራ ብለን ስንጠይቅ እኔ ከምንድን ጋር ነው የማያይዘው? ከፖለቲካል ካልቸራቸው ጋር ነው የማያይዘው። ሚኒንግ ከካፒታሊዝም ጋር ነው የማያይዘው። አሁን ባይዘው ወይ በእኔ እምነት ብዙ ጸሐፊዎች ወይም ብዙ ተንታኞች እንደ ምሳሌ ሁሌ የሚያቀርቡት አውሮፓን እና አሜሪካን ነው። እኔ አሁን እሱ ለአካዳሚክ ኤክሰርሳይዝ ካልሆነ በስተቀር ለኢትዮጵያ ሬሌቫንት ናቸው ብዬ አልጠብቅም። አይደሉም። ዝም ብለን ነው ይሄ ወሬያችን ዌስተርን ስለሆነ ነው እንጂ ከኢትዮጵያ ሪያሊቲ ጋር በጭራሽ አይገናኝም። ስዊዘርላንዳውያን 3-4 ኤትኒክ ግሩፖች ተስማምተው ይኖራሉ። ቤልጅየምም እንደዚህ ይኖራሉ። ኦኬ፣ በጣም ምንድን ነው ስሙዝ የሆነ ህይወት ይኖራሉ፣ ይቻቻላሉ። በጣም ለምን? መጀመሪያ የተለየ ታሪክ አላቸው። እንዴት ነው የመጡት? እንዴት ነበረ ታሪካቸው? ሁለተኛ ደግሞ የእድገታቸው የኢኮኖሚክ ዴቨሎፕመንታቸው ምንድን ነው? የቱ ጋር ነው ያለው? ካፒታሊዝም እያደገ ሲሄድ ኢንትረስት ይኖራል። ቢዝነስ ኢንትረስት ነው ዋና ጋቨርን የሚያደርገው። ሚኒንግ ዲፌንድ የምታደርገው ሌላ ኢንትረስት አለ። ይሄኛው ፕሮቴክት ለማድረግ ከዮሐንስ ጋር ብስማማ ይሻለኛል የምትለው እና ካፒታሊዝም አድጎ ሚድል ክላስ ሲፈጠር ምን የሚባለው እኮ ለዚህ እኮ ነው። እውቀት አለ፣ ብር አለ። ሀብትና እውቀት ሲኖር መቻቻል ይመጣል ነው ቲዮሪው። እኛ ጋር ግን ሁለቱ የለም፣ ሀብትም የለም እውቀትም የለም። ምን ታደርጋለህ? ቶሎ ትናደዳለህ፣ ቶሎ መፍትሄ ትፈልጋለህ፣ ጊዜ መስጠት አትፈልግም። እናቱን ማለት ነው የምትፈልገው። ኢትስ ካልቸር እሱ አላዳበር ነው። እኛ ገና ነን። ለነገሩ አሁንም የሚቆይ ይመስለኛል። በአጭር ጊዜ ውስጥ ኔክስት 30-40 ይርስ የሚመጣ አይመስለኝም። ከዚህም በፊት በሌላ ቃለ መጠይቅ ይህን ሲሉ ሰምቻለሁ እና ይህንን ሀሳብ ሲያነሱ ሰምቻለሁ። ምንም ተስፋ አይታዩትም ማለት ይሄ ነገር በዚህ አጭር ጊዜ ውስጥ ሊቀየር የሚችልበት አይታየኝም። ምክንያቱም ኢንቨስት እያደረግን አይደለም። አሁን ለምሳሌ ከ30 ዓመት በፊት የዛሬ 30 ዓመት ልጆች እንዴት ነው የሚያስቡት? ኦኬ፣ የዛሬ 30 ዓመት ልጆች ያላቸው የፖለቲካ ኦፒኒየን ምንድን ነው? ወይም የፖለቲካ ተሳትፎ ምንድን ነው? የት ነው ያሉት? ከ30 ዓመት በፊት የተፈጠሩት አሁን እየተዋጉ ነው። ኦኬ፣ ማለት አሁን ውጊያ እያካሄዱ ያሉት እኮ ወጣቶች ናቸው። በቃ እሱን አወረስናቸው ማለት ነው። ምንድን ነው የተቀየረው? እስቲ ፖለቲካ ህይወታችን ላይ እስቲ ንገረኝ። ላስት 30 ይርስ ኢህአዴጎች መጡ። ከዛ በኋላ አሁን ብልጽግና ምንድን ነው ልዩነቱ? አሁንም ሁሉም ነገር በጉልበት ለመፍታት ነው። አሸንፋለሁ፣ እመታለሁ አይነት ነው። ከየት ነው የሚመጣው? ዛሬ ኢንቨስት ማድረግ ካልጀመርን፣ ለምሳሌ ዛሬ ህፃናት ትምህርት ቤት መሄድ የሚጀምሩ ሲቪክ ኤዱኬሽን ብናስተምራቸው፣ ስለ ሀገር አንድነት ብናስተምራቸው፣ እንዴ የተለያየንን እያልክ እንዴት ነው ሰላም የምትፈጥረው?
የተለያየ ከሆንክ እና ልዩነትን አቻችለህ አብረህ መኖር ማትችል ከሆነ ለምንድን ነው በተለያየ መንገድ የማትጓዘው? እና በቃ የራሴ ይዘህ ለምን መኖር አትፈልግም? that's our problem። ምንድነው ፖለቲከኞች ምንድነው የሚያደርጉት? መለያየት የሚጠቅም ሲመስላቸው መለያየትን ያጎላሉ። መቀራረብ የሚጠቅም ሲመስላቸው ደግሞ መቀራረብ of course መቀራረብ ይጠቅማል ብለው ሲቀራረቡን ያላየው እና ምንድነው እየሆነ ያለው? ኢሚዲየት ኢንተረስታቸውን አድቫንስ ማድረግ የሚችሉበትን መንገድ እየመረጡ ያሉት። የሀገር ኢንትረስት የሚባል ነገር ሪፕሬዘንት አድርገው አድቫንስ ሲሪየስሊ አድቫንስ ማድረግ ይፈልግ ኃይል እስካሁን እኔ በኢትዮጵያ ታሪክ አላየሁም። ፕራይመሪሊ የራሳቸውን ኢንትረስት ነው እንጂ አገር ሲቃጠል እያየ የሀገር ኢንትረስት ቢሆን ቅድሚያ የሚሰጠው እንዴ ጎበዝ ምንድን ነው እየሆነ ያለው? እስቲ ቆይ እስቲ እንነጋገር እስቲ ሌላ መፍትሄ ካለ ይታይ እንዴት አይባልም። እና እንደዛ ማለት ያልቻሉት ፖለቲከኞቹ ባለጌዎች ስለሆኑ አይደለም። ውቅራቸው እንደዛ ነው። ሁላችን እኮ እንደዚህ ነው። እኔ እናንተ ባለስልጣን ብንሆን ዘ ሴም ቲንግ ነው የሚፈጠረው። ለምን ካልቸሩ የለንም ነው። እሱ አንድ ቦታ በሆነ ምክንያት አይ ዶንት ኖ እኔ ማስበው እኔ ተስፋ ማረጋው የሆነ ኢኩሊብሪየም ተፈጥሮ መሃል ላይ ለምሳሌ ሁሉም ተዳክመው አሸናፊ እንደማይኖር ሪያላይዝ ያደርጉ አክቹአሊ ፍራንሲስ ፉኪያማ ያወራውን ዲኬይ ሲፈጠር አንድ ማህበረሰብ በሰበሰ ሲባል መንቀሳቀስ ሲያቅተው ወደፊትም ወደ ኋላም መሄድ ሲያቅተው ሁሉም ስቴክ ሆልደሮች ሲዳከሙ እና አደጋው እነሱ ጋር ሊደርስ እንደሚችል ሲታያቸው ያን ሪያላይዜሽን ይመጣል። ይሄ ሚቹዋል ኤግዞሽን ሲፈጠር ሁሉም ሲደክም ጎበዝ ሁላችንም ሊበላ የሚችል ነገር ነው የሚል ሪያላይዜሽን ከመጣ ይላል። እሱ ሪያላይዜሽን እዚህ ሀገር ሊመጣ ይችላል። እሱ ያው አሜሪካን ዲስከስ የሚያደርገው ነው። እሱ ሪያላይዜሽን እኛ ጋር ይመጣል ወይስ እንደ ሶማሌ ነው ወደ መሆን የምንሄደው? ሶማሌዎች አንድ አይነት ቋንቋ እያወሩ አንድ አይነት ሃይማኖት እያላቸው በነገድ ስለተጨቃጨቁ ብቻ በነገድ ተከፋፍለው ይኖራሉ። የኛ ዲፍረንስ ከዛ በላይ ሰው እኛ እንደሱ እሱ ደረጃ ላይ እንደርሳለን ወይ? በዚህ ምክንያት ነው ዛሬ ኢንቨስት ካላረግን ዝም ብሎ ለመመኘት ካልሆነ በስተቀር እኔ ኤቪደንሱ ያለኝም ማስረጃ ስለ ፖለቲከኞች ያሉት አመለካከት በሌላ ቃለም ጠይቅም ላይ ይቻላል። አሁንም ከማባሪያው ስነሳ መታመን የለባቸው ፖለቲከኞች አለባቸው እኔ ራሳቸውን የሚያምኑ አይመስለኝም ሲሪየስሊ። ምክንያቱም ይሄ የፖለቲከኞች ስልጣን ላይ የመቆየት ጊዜ ማለት ነው በጣም አጭር ነው። በጣም አጭር ነው። ካቢኔዎች እንዴት እንደሚቀያየሩ ያቸው አንተ ባለስልጣን ስትሆን መሬት ስትሆን አብረው የሚሰሩ ሰዎች ጋር ያለ ሪሌሽንሺፕ በጣም ወሳኝ ነው። ወይም አንድ አይነት ሰዎች ሆነው ይቀጥላሉ እስከ ተወሰነ ጊዜ። አሁን ቲፒኤልኤፎች ታሪካቸው ነው ስንት ጊዜ ነው የተከፋፈሉት? ስንት ጊዜ ነው የተጣሉት? ብልጽግናዎችም the same thing። ስዬና መለስ ዜናዊ ጠላት ሲሆኑ ቲንክ ባት ላይክ ደመኛ ሲሆኑ እሱ ስቴሊንግ ነው። ወደዚሁ የገባ ነው የትግራይ ካሁን ካለችበት ችግር እንዴት መውጣት ትችላለች የሚለው ፌዴሬሽኑን ስናነሳ ነበር። ቀጥሎ የሚመጣው የኮንፌዴሬሽን ጉዳይ ነው። ኮንፌዴሬሽን በራሱ አሁን ለትግራይ መፍትሄ ሆኖ ሊቀርብ ይችላል? አሁን ላለችበት ሁኔታ አይችልም። እንዳልከው ነው አገን the same thing ባህላችን አይፈቅድም። አንቻቻልም። አብረን መሆን አብረን መሆን እኮ ነው የሚቀለው እንዴ። እስቲ አሁን ደቡብ ሱዳን ወሰደው፣ ኤርትራን ወሰደው። ለምንድን ነው እኛ የተለየነን የምንለው? በዚህ ሴንሱ ማለት ነው። ምንድን ነው ይለየን? ትግራይ ወሰደው። ትግራይ አንድ ነው አሁን። እንኳን ትግራይ ቲፒኤልኤፍ አንድ ነው አሁን። እኔ በማስረጃ ነው የማምነው። ዝም ብሎ ባዶ ፕሮፓጋንዳ ወሬ ሳይሆን ይኸው ራሳቸው እኮ እየነገሩ ነው። አሁን እኮ ቲዲኤፍ እንኳን ለሁለት ተከፍለ እኮ እየተዋጋ ነው። ለምንድን ነው ትግራይ አንድ ነው ብለህ የምታወራው? የለም ልክ ኢትዮጵያ አንድ አይደለችም እንደሚባለው ትግራይም አንድ አይደለችም። ትግራይ አንድ ናት የምትባለው ኢትዮጵያ አንድ ናት ማለት
ማለትን ከተቀበልክ ነው። አንድነት ማለት ምን ማለት ነው? አንድነት ማለት አንድ ሀሳብ ማለት ነው። that's impossible። እንዴት አንድ በሚሊዮን የሚቆጠር አንድ ሀሳብ ይኖረዋል? ግን አንድ ሀሳብ፣ አንድ ልብ፣ አንድ እምነት የሚል ፕሮፓጋንዳ ሲሪየስሊ ይወሰዳል። አይደለም እንኳን ሀገር፣ እኔ ራሴ አንድ አይደለሁም ከራሴ ጋር። እንዴት ነው አንድ የምትሆነው? አንድ እኮ የምትሆነው በቃ ድንጋይ ሆንክ ማለት እኮ። እና አይ ቲንክ እሱ አይደለም። አንድ ቦታ ካልተሳሳትኩ የጦርነቱ ምክንያት የባለፈው የሰሜን ሊቀር ይችል ነበር፣ ምክንያቱም በእርግጠኝነት አይታወቅም ነበር የመነሻ ምክንያቱ የሚል አንብቤ ነበር። ገጽ 263 አካባቢ ሊቀር ይችል ነበር የሰሜን ኢትዮጵያ ጦርነት፣ የባለፈው 2 ዓመት ጦርነት ማለት የትግራይ ጦርነት ሊቀር ይችል ነበር። እንዴት? አጌን የኔ ፕሬሚስ አትርሳ። ፖለቲከኞች ለህዝብ የሚጨነቁ ቢሆኑ ማለት ነው። ምናባዊ ይሆናል አይደል? እሱ ምናባዊ ይሆናል በጣም። አይጨነቁም። ስለማይጨነቁ ነው ያልቀረው። ሚኒንግ የስልጣን ጥያቄ ነው። አይ ኪፕ ሪፒቲንግ ዚስ። እሱ ላይ ነው ሚስጥሩ ያለው ብዬ ነው የማስበው። በጣም ግልጽ ሆነ እያለ ግን የማይታይ የሚመስል እሱ ነገር ነው። እኔ እሱ ላይ አይ ቲንክ አም ኮንቪንስድ ፓወር ነው ባይዘው። እዚህ ሀገር ብቻ አይደለም፣ የትም ሀገር እኮ ነው። እዚህ የተለየን አይደለም። የፖለቲካ ጥያቄ የስልጣን ጥያቄ ነው፣ የህዝብ ጥያቄ አይደለም። እንኳን የፖለቲካ ተሳትፎ የሌለው ህዝብ እንደ ኢትዮጵያ ህዝብ ማለት ነው። ማለት እዛ ደረጃ አልደረስንም። ባይዘው ብልጽግና ስለከለከለን አይደለም። ብልጽግና ቢፈቅድም አቅሙ የለንም። ለዚህ እኮ ነው ኢትዮጵያ ዛሬ የፈለገው ጀነረስ የሆነ ማግናኒመስ የሆነ መንግስት ቢመጣ ኢትዮጵያ ዴሞክራሲያዊ መሆን ምችል ይመስላል ነው። ከየት እናመጣዋለን? ለዚህ እኮ ነው የሁሉ ኮንፍሊክት እየተካሄደ ያለው እኮ በጣም ሩቅ ስለሆነ እኮ ነው። ልዩነትን ማቻቻል ካልቻልክ፣ ልዩነት እንደ ግል አንተ ላይ እንደተሰነዘረ ጥቃት የምትወስደው ከሆነ የሀሳብ ልዩነት እንዴት ተደርጎ ነው ስለ ዲሞክራሲ ማውራት የምንችለው? እኔ እናንተ እኩል የሀገር ልጆች ነን ብለን ማናስብ ከሆነ አንተ ዮር ሌስ እኔ ነኝ ለኢትዮጵያ ማስበው አንተ አታስብም የምንባባል ከሆነ እንዴት ተደርጎ ነው እዛ ደረጃ ላይ የምትደርሰው? እንደዚህ መቻቻልና በድምፅ ብልጫ እሺ ብለህ የምትገዛው እንዴ? ተሞክሮ እኮ ያውቃል። ይሄ በትንሹ እኮ ተሞክሮ ያውቃል። በቮት ተበልጠው ቲፒኤልኤፎች እንዴት ነው የሆኑት? 2001 ስፕሊቱ ሲፈጠር በጉልበታ ነው እንዴ ሴት ሊያደርጉት መጨረሻው? ይህ ሴንትራል ኮሚቴ ስብሰባ ነው ማለት አሁንም ዘ ሴም ቲንግ። ናይ በሀሳብ ትለያለህ፣ ችግር የለውም፣ ቦትን እናከብረዋለን፣ እንቀጥላለን አብረን አትባል። በሀሳብ ከተለየ ትባረራለህ፣ ትመታለህ፣ ትታሰራለህ። ወተበር ይሄ የሀገር ችግር ነው። ግን እኛ እንዴት እናቀርባለን? ይሄ የኢህአዴግ ችግር ነው፣ ይሄ የብልጽግና ችግር ነው፣ ይሄ የዛ ፓርቲ ችግር ነው። ለዚህ ነው መመለስ ያቃተ። አስበው ከኃይለ ሥላሴ ጊዜ ጀምሮ ከ60ዎቹ ማለት ነው ዲሞክራሲ የሚል ቋንቋ ቃል እዛ ጋር ከገባበት ጊዜ ጀምሮ ይሄው እያወራ ነው። አንድ መጽሐፉ ላይ ስለ ዲሞክራሲ ያነሱ አህዳዊነት የሚል ሀሳብ አንብቤ ነበር እና እንደውም ለኢትዮጵያ የእርስዎ ቃል ፍትሐ ህዝብ አህዳዊነት ካልተሳሳትኩ እናውራበት እስቲ። ልክ ነው። ምን ማለት ነው? አገን የኢትዮጵያ ታሪክ ነው። የኢትዮጵያ ታሪክ የአህዳዊነት ታሪክ ነው። መጀመሪያ ስንጀምር ያነሳው ማለት ነው ታሪክ ምንድነው? ታሪክ is very very important። ለምንድነው አሁን እኔ እንደዚህ እያወራህ ያለሁት? እማውቀው ምክንያት አለ፣ እማላውቀውም አለ። እኔ የሁለቱ ምክንያቶች ውጤት ነው። ኦኬ ስታድግ ህፃን ሆነህ ስታድግ አደግበት አካባቢ ወላጆች እንዴት እንዳሳደጉ የትምህርት ቤት እንዲሄድ ከዛም በኋላ ያለ ኤክስፖዠር ኤክስፒሪየንስ ምናምን ነው ውጤት ነው አንተ።
እዛ ላይ የምታውቀዋለህ የማታውቀዋለህ። ለምንድን ነው ትግሬ ነኝ አማራ ነኝ ብለህ ስሜታዊ የምትሆነው? አስረዳ ብትባል እኮ አትችልም። በቃ የማታውቀው ነው እሱ። ግን አንተ ውስጥ አለ፣ ሰርተዋል አንተን። እና የምናውቀውና የማናውቀው ውጤቶች ነን ዊ ሂውመን ቢንግስ። ሲሚላርሊ እንደዚህ ከሆነ እድገታችን ምንድን ነው የምናከብረው ነገር አለ። አሁን ክብረ ነገስትን ውሰድ ለምሳሌ። እኔ ክብረ ነገስት ልክ እኔ እኮ የህግ ተማሪ ነበርኩ። ህግ ትምህርት ቤት እኮ ተምሬያለሁ። ክብረ ነገስት እኮ ተምረናል። መጨረሻ አልገባኝም ነበረ ማለት ነው። እኔ አሁን ይህን መጽሐፍ ልጽፍ ሳነብ ነው በጣም ነው የደነቀኝ። ክብረ ነገስት ማለት እንደዚህ ነው። እንዴት ነው መንግስትና ሃይማኖት፣ መንግስትና እግዚአብሔር አንድ ናቸው። ሚኒንግ እግዚአብሔር መንግስት የእግዚአብሔር ተወካይ ነው። ስዩመ እግዚአብሔር ሲባል እኮ እድሜ ልኬን እየሰማሁ አድጌያለሁ። እዚህ ላይ ነው ፌል ያደረግን። አሁንም እያስተማርን አይደለም። ገብቶሃል? ለምንድን ነው የኢትዮጵያ ህዝብ የሁሉ መከራ አልፎ ለምንድን ነው እርስ በርሱ ማጨፋጨፈው? ፖለቲከኞቻችን ብዙ ጊዜ ተጨፋጨፉ ብለውን ያውቃሉ። በብቃት እየጠላናቸው አይደለም ያሉ ፖለቲከኞች ያውቃሉ። እንጥላቸው እንጂ ባለን ሁሉ አቅም ሁሉ ጥላቻ እናሳያቸው ተብሎ የኢትዮጵያ ህዝብ ጥላቻ አሳይቶ አያውቅም። እኔ እስከማውቀው ድረስ ዋይ የኢትዮጵያ ህዝብ ሃይማኖተኛ ነው። የኢትዮጵያ ህዝብ ሃይማኖተኛ ስለሆነ መንግስትን ከእግዚአብሔር ጋር ያያይዛል። እግዚአብሔር የመንግስት ማን ነው? መንግስት የእግዚአብሔር ፕሮዳክት ነው። የእግዚአብሔር ፈቃድ ውጤት ነው። አብይ አህመድ እግዚአብሔር ነው የመደባቸው ብሎ ያስባል የኢትዮጵያ ህዝብ። በዘሬ ላይ ኪተውነት ስሪታችን እንደዛ ስለሆነ እስከ ኃይለ ሥላሴ ጊዜ ኃይለ ሥላሴ ስዩመ እግዚአብሔር ብለው ነው ራሳቸው እና ዘእም ነገደ ይሁዳ ብለው ነው ከእስራኤል ጋር የሚያያይዙት። ክብረ ነገስት ነኝ። ይሄ ቸርችም ጓደኛ ናት። ምክንያቱም የእግዚአብሔር ፈቃድ የእግዚአብሔር ተወካይ ማገልገል አለባት። ያ ደግሞ ቸርች ደግሞ የእግዚአብሔር መንፈሳዊ ወኪል ናት። ይሄ ምድራዊ ወኪል ነው። እኛ ደግሞ መንፈሳዊ። እነዚህ ሁለቱ አንድ ላይ ሆነው ነው የኢትዮጵያን አንድነት ይዘው የቆዩት። ኢንክሬዲብል። ይሄ አንድነት እኔ የአውሮፓ ታሪክ ስማር ነበረ ማውቀው የቸርችና የሬሊጅንና የስቴት አንድነት ማለት ምን እንደሆነ። ከዛ በኋላ ደግሞ ይለያዩ ሲባል ደግሞ ለምን መለያየት እንዳለባቸው በአውሮፓና በአሜሪካ ታሪክ ነው ማውቀው። ለካ ከሱ ያላነሰ ኢንክሬዲብል የሆነ ሃይማኖትንና መንግስትን አንድ ያደረገ ኢትዮጵያ ውስጥ ተሰርቶ ነበር። ያም ድሮ በ14ኛ ክፍለ ዘመን ታስበው ስንት የአውሮፓ ሀገር ነው በ14ኛ ክፍለ ዘመን እንደዚህ አይነት ፍልስፍና የነበረው እንደ ክብረ ነገስት አንድ ዶክሜንት በአንድ ጥራዝ መልክ የቀረበ ኢንክሬዲብል። እሱ እየሄደ እስከ ኃይለ ሥላሴ ዘመን ቆይተዋል። ከኃይለ ሥላሴ ደርግ ሲመጣ ሶሻሊዝም ብሎ ሲያውጅ ለምንድን ነው የኢትዮጵያ ህዝብ ንቅንቅ ያላለው? ያኔ ብዙ ነገር ተብለዋል። ሃይማኖት ላይ ዘመቻ ተካሂደዋል። ግን መጨረሻ ላይ ሳይሆን ቀረና ኢህአዴግ መጣ። ኢህአዴግም ሞክሮ ነበረ ኦርቶዶክስ ቸርች እንደ ጠላት የማየት አማርኛና ኦርቶዶክስ ቸርች ናቸው ኢትዮጵያን ምናምን። ኢህአዴግ የት ደረሰ? አሁንም ኦርቶዶክስ ቸርችን የመነካካት ባይ ዘ ወይ አንድ መንግስት የኢትዮጵያ መንግስት ማለት ነው በጣም ሲሪየስ ስህተት ከሁሉም ሊሰራቸው የሚችሉ ስህተቶች አንዱ የኢትዮጵያ ኦርቶዶክስን ቸርችንና ኢትዮጵያ እስልምናን መንካት ሲሞክር ነው። ቬሪ ሲሪየስ እና በጣም ዴንጀረስ ብዬ የማስበው ኢትዮጵያን ያቆየዋት እነዚህ ሃይማኖቶች ናቸው። ክርስትናና እስላም ናቸው ኢትዮጵያን ያቆየዋት። እነሱ ደግሞ መንግስትን ከእግዚአብሔር ጋር ያያይዛሉ። እኔ መጨረሻ ሳጀስት ያደረኩት እዚህ ላይ ይሄ ዩኒቲ ይሄ አንድነት እስካልተለየ ድረስ እሱን እግዚአብሔርን ከመንግስት እስካለየ ነው ድረስ ህይወታችን ይቀጥላል።
እሱ ነው ለእኔ ሚስጥሩ፣ እሱ ነው ብዬ ነው የማስበው። ጥሩ መነሻችን ያው የእርስዎ መጽሐፍ ነው የሚያጠነጥነውም መገንጠል ላይ እንደመሆኑ መጠን ምን ላይ ደረሱ ታዲያ? ማለት የትግራይ የመገንጠል ጥያቄ ማለት በትምህርት ተጠቅሶ ውስጥ ይሁን ምንድነው ምክረ ሀሳቡ ምንድነው? በጥቅላ ግልጽ አይደለም። መገንጠል ለማንም ሰው ቢጠቅም አይመስለኝም። ትግራይ ብቻ አይደለም። ኢትዮጵያ ውስጥ የመገንጠል ጥያቄ አርቲፊሻል ነው ብዬ ነው የማስበው። ከታሪካችን ጋር ታሪካዊ መሰረት ያለው፣ ማህበራዊ መሰረት ያለውም፣ ኤርትራስ ግን ሃይማኖታዊ መሰረት ያለውም። ኦኬ ወይ የኤርትራም እኮ በሰፊው ተወርቷል። እዚህ እንደዛ ሰው ለምንድን ነው ኤርትራም ስህተት ነበረ ብዬ ነው የማስበው። ለኢትዮጵያም ስህተት ነው፣ ለኤርትራም ስህተት ነው። ይኸው እያየን ነው። ለምንድን ነው ኤርትራ ከኢትዮጵያ መለየት ያቃታት? ለምንድን ነው እስካሁን ያልተለያየ ነው? አስበው፣ በኢህአዴግ ጊዜ ከባድ ውጊያ ተካሂደዋል። አሁን ብልጽግናዎች ከመጡ በኋላ ደግሞ አስበው ኤርትራ ከብልጽግና ጋር ሆኖ ትግራይን ሲወጋ ያ የስልጣን ጥያቄ ይኸው ያን ያህል ምን ያህል ሊሄድ እንደሚችል። አሁን ደግሞ ቲፒኤልኤፎች ከኤርትራ ጋር ሆነው ብልጽግናን ይወጋሉ እየተባለ እየተወራ ነው። አስበው ይሄ ደግሞ ይሲ ፖለቲካ ማለት ይሲ ስልጣን ምን ሊያስደርግ እንደሚችል ስልጣንና ኢትዮጵያ ሊለያዩ እንደሚችል አስበዋል። ኢትዮጵያ ህዝብ በሚል መልኩ አይተ ነው ማለት ነው። አሁን ኤርትራ ነፃ ናት ከኢትዮጵያ ተላቃለች። ለምንድን ነው እዚህ የምትርመጠመጠው ኤርትራ? ለምንድን ነው እንደ ኬንያ ማትሆነው ወይም እንደ ጅቡቲ እንደ ሱዳን? ለምንድን ነው መላቀቅ ያቃታት? ይህ ሁሉ ትርኪ ምርኪ ምንድን ነው? አገን ሂስትሪው ነው። ኤርትራ ምን እንደሞከሩ ታውቃለህ? ኤርትራ መንግስት ማለት ነው። የኤርትራ መንግስት አክሱማይት ኪንግደም ኮሎናይዝ አድርጎን ነበረ ይላሉ። አክሱማይት ኪንግደም እኮ እነሱንም ይጨምራል። አክሱማይት ኪንግደምን አክሱም አደረጉት፣ ትግራይን አደረጉት። አሁን ይሄ ከኢትዮጵያ ጋር ያላቸው ሪሌሽንሽፕ የሚያገናኝ ነገር ሁሉ ለማበጠስ ማለት ነው። እንደዛ መሆን አልተቻለም። ኤርትራውያን ወደ ኢትዮጵያ ነው እየፈለሱ ያሉት። ይሄ ያየነው ነው፣ ማስረጃውን አይተናል። ተከፍቶ ያለ ቦርደሩ እንዴት እንደነበረ ፍሎው አይተናል። አሁን አዲስ አበባ ስንት ኤርትራውያን እንዳለ ሁሉም ሰው ያውቀው ነው። ለምን ፖለቲከኞች ታሪክን መካድ ፈለጉ? ፖለቲከኞች ባህልን፣ ሃይማኖትን፣ ማህበራዊ ህይወትን ሁሉ ጥሰው እነሱ የሚፈልጉትን ነገር መፍጠር ፈለጉ። ታሪክ ግን ይቆጥታል። ዞሮ መጨረሻ ፍርድ የሚሰጠው ታሪክ ነው ብዬ ነው የማስበው። የሰጠ ነው እያየን ነው። ተገነጠል ትችላለች ትግራይ ምናልባት ትችላለች። ምን ከህግ ከምናምን አንድ መጽሐፉም ላይ አንስተውታል። ባለስልጣናቱ ይህን ጥያቄ ያነሱታል፣ ግን የምር እንዲገነጠሉላቸው ፈልገው አይመስለኝም ያሉ ይመስለኛል አይደል? እንደሱ ሳይሆን ተመሳሳይ ስህተት ለመድገም ነው እንጂ ሌላ ቁም ነገር የለውም። ልክ ኤርትራን እንድትገነጠል ቲፒኤልኤፎች ይፈልጉ ነበር። ቲፒኤልኤፎች ኤርትራ እንድትገነጠል የፈለጉት ኢትዮጵያን ስለሚጠሉ አይደለም፣ ስልጣን ስለሆነ ነው። ሻዕቢያ እንዳይረብሻቸው፣ ስለዚህ ተፎካካሪ እንዳይኖር ኤርትራ ብትሄድ ይሻላል አሉ። እሱ ነው ማለት ፖለቲከኞች ከሀገር ፍቅር ጋር ነሰር ላይ አያያዙም ነው። ከህዝብ ፍቅር ጋር ነሰር ላይ አያያዙም። ፖለቲከኛ ስትሆን የፖለቲካ ፍላጎት አለ። ያ ፍላጎት ደግሞ ከህዝብ ፍላጎት ጋር ላይገናኝ ይችላል። እኔ እስከማስታውሰው ፊልድ ማርሻል ብርሃኑ ጁላና ከንቲባ አዳነች አቤቤ ይመስሉኛል ለምን አይገነጠሉም የሚለውን ሀሳብ ያነሱትና አንድ ጥያቄ ላንሳ። ይሄ የሁለቱ ሲቪልና ወታደራዊ አመራሮች ሀሳብ የሙሉ የብልጽግና ሀሳብ ይመስሎታል? ብልጽግና ማን ነው? ብልጽግና እኮ የሰዎች ድርጅት እኮ ነው። የሰዎች ድርጅት ነው። እነዚህ ሰዎች ሲናገሩ
ሀይ የሚላቸው ሰው ከሌለ እንዴ አለቃ እኮ አላቸው እነዚህ ሰዎች። በእውነት ያሳዝናል እኮ። ልክ እኮ አይደሉም። እንዴት እንደዚህ ይባላል? ትግራይ እኮ ግለሰብ አይደለም። ትግራይ የኢትዮጵያ አካል ነው። እና እየተቆጣ ሁሉ ይጠፋ የምትለው ከሆነ ትግራይ ብቻ ነው እንዴ የተቆጣው? ከዛስ እንዴ የት ላይ ተቀምጠው ነው እነዚህ ባለስልጣናት እያወሩ ያሉት? ኦሮሚያ እገነጠላለሁ እያለ አይደለም እንዴ? ኦነግ እኳል የኦነግ ታሪክ አይታወቅም። ማን ነው አማራ እንኳን ራሱ አሁን የት እንደደረሰ እያየን ማን ነው ኢትዮጵያ አሚን እንዴት በዚህ ደረጃ በዚህ ሰዓት ልክ የግል ጉዳይ አድርገው በቃ ልክ ምቀኞች እኛ እንዳንኖርበት የእኛ ስልጣን እንዳይረጋጋ ለማድረግ እኮ ነው። ስትፈልጓት ትገነጠሉ እንዴት ይባላል? እና አይ ቲንክ እሱ በጣም ሲሪየስ ስህተት ነው። ሀገር እንደዛ አይደለም መታየት ያለበት። ይሄ ሀገር ታሪክ አለው። ኦኬ ያ ታሪክ የሚመጥን አመራር ነው መሰጠት ያለበት። ህዝብ ምንም አላረገም። የፖለቲከኞችና የመሪዎች ዊክነስ ነው ይሄ ሀገር እንዲታመስ እያደረገ ያለ። ህዝብ ምን አረገ? ህዝብ እኮ መንግስትን እግዚአብሔር ነው አለ። ከዛ በላይ ምን ይበል? ህዝብ መንግስት የእግዚአብሔር ወኪል ነው አለ እኮ። እስከ ዛሬ ድረስ እኮ ህዝብ እኮ ለሀገር ሰላም እኮ ይለምናል በየቤተክርስቲያንና መስጊድ እየሄደ። የኢትዮጵያ ህዝብ ምን አረገ? በእናትህ የኢትዮጵያ ህዝብ አድሞ ያውቃል? ይህ ሁሉ መከራ እየደረሰበት እኮ ለእግዚአብሔር ሰጥቶ ነው እየኖረ ያለው። እንዴ ለምን ሱዳንን እና ኬንያን አናይም? ህዝብ እንዴት ነዳጅ ተጨመረብኝ ብለዋል እንደሚያብደው ሌላ ሀገር ግን በጣም የሚገርም ኢትዮጵያ ግን መሪዎቻችን በጣም ግድ የለሽ ከመሆናቸው የተነሳ ጭራሽ ህዝቡን መውቀስ ነው የያዙት። ጭራሽ በተገላቢጦች ምን አይነት ህዝብ ነው ማያመሰግን ይባላል። በጣም የማይገባ ማለት ነው። ልክ ህዝቡ ለምኖ በእናታችሁ ግዙን ብሎ ያስቀመጣቸው ይመስል ጭራሽ ዞራ ህዝቡ እየከፋው አይደለም ስትል ይህ የመከራ ህይወት የሚኖር ህዝብ እግዚአብሔርን ለምኖ አምኖ ተመስገን ብሎ እየኖረ ያለ ህዝብ መልሰህ ፖለቲከኞቻችንና ህዝባችን የተለያዩ ናቸው። ግን እነሱስ ከህዝቡ አይደል ሊወጡት? ቅድም እኮ አልኩህ እኔ እናንተን ብንሆን ሴምቲንግ ነው። እኔ ባይዘው ግለሰቦቹ መጥፎ ናቸው እያልኩ አይደለም። የካልቸራችን ውጤት ናቸው። ነገርኩህ እኮ እኛ እዚህ የምናወራ እኮ ፖለቲከኞች ስላልሆነ ነው። እኔ ማወራ እኮ በነፃ ማወራ እኮ ስለሌለው ነገ ፖለቲከኛ መሆን እንደነሱ ነው ማወራው። ሰው በግል ባለጌዎች ስለሆነ አይደለም። ለዚህ ነው ከባድ ነው የምልህ። ከባድ ግለሰቦች መርጠህ ስለጨመርክ ስልጣን ላይ እንዴ ብልጽግና ሲመጡ አብይ አህመድ ሲመጡ እኮ አልቅሰናል በደስታ ማለት ኢትዮጵያ ሲባል ሰምተን እኮ ግን ያው እያረጀህ ስትሄድ እያሰብክ ስትሄድ እያየህ ስትሄድ ድሮ ማመን የማትፈልገውን እያመንክ ትሄዳለህ። እርቃንህን ራስህን እርቃንህን ማየት ትፈቅዳለህ። እሱ ነው ማድረግ ያለብንና ምኞቴ እኔ ዛሬ ብንጀምረው ዛሬ እንኳን ሪያላይዜሽን ቢኖር ግን ስታየው አይደለም ዛሬም እንደገና ወደ ሌላ ጦርነት ምንገባ ነው የሚመስለኝ። እሱ እኮ ነው የሚጨንቀን። ስለዚህ አስርታትን የሚወስድ ጦርነት ሪል እየሆነ ነው። እንደዛ አይነት በጣም ብዙ ሰው የጨረሰ ጦርነት አልፈን እሱ ካላስተማረና ጎበዝ ይበቃናል ካላልክ ምን ሲሆን ነው የሚበቃ ታዲያ? በዚህ ምክንያት ነው አንዳንድ ኮሜንታተሮች ወይም አስተያየት ሰጪዎች አይ ቲንክ ልንበታተን እንችላለን እያሉ ያሉት ለዚህ ይመስለኛል። እና መተላለቁ የሚቀጥል ከሆነ መጨረሻው ምንድን ነው ብለህ ስታስብ መበታተን አንዱ አጋጣሚ ሊሆን ይችላል ተብሎ ቢቀር እንዴት ነው መጨረሻ አይሆንም ብለህ ካልሆነም አገን በክብረ ነገስት ምክንያት ነው የማስበው ነው። ኢትዮጵያ ህዝብ ችግሩን ለእግዚአብሔር ስለሚሰጥ እዛ ውስጥ ብዙ ላይ ሳተፍ ይችላል በሚል ተስፋ ማለት ነው። መለየት አለበት ግን አይደል? መለየት አለበት ቅድም እንዳሉት የመንግስትና የሃይማኖትን ጉዳይ
ምንድነው መንግስት እንዲቆጣጠር ህዝቡ መንግስት እንዲጠይቅ ማለት ነው። ችግሩ እኮ ምንድነው ህዝብ መንግስትን እየጠየቀ አይደለም። መንግስት ግን ካልጠየቀው ደግሞ መንግስት ጭራቅ ነው ካልተጠየቀ ማለት ነው። መንግስት ህዝብን ማገልገል የሚችለው አስጨንቀ ስትይዘው ነው። እንኳን ኢትዮጵያ አሁን አሜሪካ ነው እንዴት ትራምፕ እንዴት እየነቀነቀው እንደሆነ ስርዓቱ እንዴት አይነት ፍሪክሽን እንዳለ ያ በጣም የበለጸገና የዳበረ የሚባለው ሀገር እንኳን ከዛ ጋር ስታስተያየው እንዴ ትራምፕ አሜሪካን ብቻ አይደለም ዓለምን እየበጠበጠ ነው አንድ ሰው ማለት ነው። ያ ሁሉ ቁጥጥር እያለ ማለት ነው ኔቶ ጋር ሄዶ እያረገ ያለውን አሁን ሰሞኑን እያየ እና ኦፍ ኮርስ ማትቆጣጠረው ከሆነ መንግስት ለመንግስትም ጥሩ አይደለም፣ ለህዝቡም ጥሩ አይደለም። ደስ ብሎኛል ስለተገናኘን። ጥያቄዎችን ጨርሻለሁ። መጽሐፉ ብዙ ያወያያል። ያላነበባችሁ አንብቡት። የኔ ግብዣ ነው። ቢወያዩበት ደስታችን ነው። የመጨረሻ መልእክት ካሉት በሱ እንቋጫ። ሙሉጌታ አለኝ። በጣም አመሰግናለሁ። ውድ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችን ተጠናቋል። የዛሬ እንግዳችን የነበሩት አቶ ሙሉጌታ አረጋይ ናቸው። አቶ ሙሉጌታ በቅርቡ ሀገረ ትግራይ የተሰኘ መጽሐፍ አሳትሟል። እሱን መነሻ አድርገን ነበር ቆይታ ያደረግነው። በሌላ ጊዜ ከሌላ ባለ ጉዳይ ጋር እንገናኛለን። ከካሜራ ባለሙያ ጋር በመሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። ጤና ይስጥልን።